የማካፈላችሁ እዚህ ዘፍጥረት ምዕራፍ 38 ላይ ያለውን ይሁዳን ነው። የይሁዳን ስንፍና እንዴት እንደሆነ እሱን ላሳያችሁን የመጣሁት። ዘፍጥረት ምዕራፍ 38 ላይ ይሁዳ የያዕቆብ አራተኛው ልጅ ነው እና የሱ ታሪክ ነው እዚህ ጋር የተጠቀሰው። ዘፍጥረት ምዕራፍ 37 ጀምሮ እስከ 50 ድረስ የዮሴፍን ታሪክ ነው መጽሐፍ ቅዱስ የሚያወራው። ግን መሃል ላይ የይሁዳና የትዕማር ጉዳይ ገብቷል። እኔ ሳየው ታዲያ የይሁዳን ስንፍና ጥግ ያሳየ ክፍል እንደሆነ ነው የማየው። መጽሐፍ ሲናገር ስለ ሰነፍ ብዙ ይናገራል። አንዱ ግን ላሳያችሁ። ሰነፍ በልቡ ነው የሚለው መጽሐፍ ቅዱስ። አምላክ የለም ይላል። በምኑ? በልቡ ነው። አያችሁ። ስለዚህ ስንፍና የልብ ውጤት ነው። ስንፍና ውጭ ላይ ስራ ቦታ ላይ የምናሳየው፣ ትምህርት ቦታ ላይ አገልግሎት ላይ የምናሳየው ጉዳይ የመነጨው የስንፍና የመነጨው ከልብ ነው እና እያሳያችሁ ያለሁት የልብ ሕክምናው እንድናደርግ የልብ ምርመራ እንድናደርግና ስንፍናን አውጥተን እንድንጥል የሚያደርገን ሐሳብ እንድንካፈል ስለሆነ ጥቂት ታግሳችሁ እንድትሰሙኝ ይፈልጋለሁ። በዚህ በ38ኛው ምዕራፍ ላይ ይሁዳ ምን አደረገ ይላል። ያዕቆብ ዮሴፍን ከሸጡት በኋላ አባታቸውን ከዋሹ በኋላ ይሁዳ ራቅ ብሎ ሄደና ሚስት አገባ። ከአካባቢው ምናልባት የራቀው በወንድሙ በዮሴፍ ላይ የሰሩት ስራ ጸጽቶት ሊሆን ይችላል፣ ወይም ሌላ ምክንያት ሊኖረው ይችላል። ግን ራቅ ብሎ ሄደና ትዳር መሰረተ። ከዛ በኋላ ልጆችን ወለደ። 3 ወንዶች ልጆች ወለደ። ኤር፣ አውናንና ሴሎም የሚባሉ ልጆችን ወለደ። እንደ ጥሩ አባት ልጆቹን አሳደገ። ከዛ በኋላ የመጀመሪያውን ልጁን ምን አረገው? ኤር የተባለውን ልጅ ትዕማር ለምትባል ሴት ዳረው። ትዕማርን አገባ ኤር። ኤር ግን ልጅ ሳይወልድ እግዚአብሔር ቀሰፈው ይላል። እግዚአብሔር ቀሰፋል እንዴ? አዎ፣ እግዚአብሔር ቀሰፈው። የበኩር ልጁ ኤር በእግዚአብሔር ፊት ክፉ ነበረ፣ እግዚአብሔርም ቀሰፈው ይላል ቁጥር 7 ላይ። ስለዚህ ኤር ልጅ ሳይወልድ ስለሞተ በአካባቢውና በባህሉ ደንብ መሰረት ታናሽ ወንድሙ ደግሞ ያቺው ሚስቱን ትዕማርን አግብቶ የወንድሙን ሚስት ማለት ነው ዘር መተካት አለበት። የሚተካው ልጅ የሚወለደው ልጅ ለሟቹ ነው የሚጠራው፣ ለኤር ማለት ነበር የሚጠራው። አሁናን ይህን ስለሚያውቅ ትዕማርን አገባ፣ ግን እንዳትወልድ አደረገ። ዘሩን ውጭ ላይ ያፈስ ነበረ። ይህም ስራው በእግዚአብሔር ዘንድ ክፉ ሆነ፣ እሱንም ደግሞ እግዚአብሔር ቀሰፈው ይላል ቁጥር 10። እሱም ተቀሰፈ፣ እሱም ሞተ እና ሁለቱ ልጆቹ የይሁዳ ልጆች በእግዚአብሔር ተቀስፈው ሞቱ። ለምን? ክፉዎች ነበሩ፣ ልባቸው ክፉ ነበረ ይላል መጽሐፍ ቅዱስ። ሶስተኛው ልጁ ሴሎም ወጣትና ገና ልጅ ስለነበረ ትዕማርን ማግባት አይችልም እና ይህን ሰበብ አድርጎ ትዕማር ምን አላት? ልጄ ገና ሲያድግ ታገቢዋለሽ፣ አሁን ግን መበለት ሆነሽ ሂጂ በአባትሽ ቤት ኑሪ ብሎ ሸኛት። መበለት ሆና እንድትኖር እሷም ሄደች፣ በአባቷ ቤት መበለት ሆና ኖረች። ልጅ ሴሎም የተባሉ ልጅ አደገ እና ግን ይሁዳ ሊድርላት አልፈለገም እና ለታላላቅ ልጆቹ ዘር እንዲተካም አላደረገም። ትዕማርም ዘር እንድትተካ አላደረገም፣ እንደዛው እንድትቀር አደረጋት። ትዕማር ጉዳይ ገብቷታል። ቀድሞም እንደማይድርላት ገብቷታል። ምክንያቱም ልቡ ያስታውቃል። ልጄም ይሞታል ብሎ ስለፈራ እንደማይድርላት ታውቃለች። ስለዚህ ዘር ሳልተካ ኖርም ብላ ጊዜ ስጠብቅ ነበር። አንድ ቀን ግን ወሬ ሰማች። የባሎችሽ አባት እኮ በጎች ሊያሸልት በእናንተ መንደር ያልፋል የሚባለው ነገር ስትሰማ አንድ ገለሞታ ሴት መስላ ልብሷን ቀያራ እንዳያውቃት መንገድ ላይ ጠበቀችው። ይህን ጊዜ ይሁዳ ሚስቱ ሞታ አዝኖ ከብዙ ጊዜ በኋላ ረጅም ዓመታት ፈጅቶ ማለት እና በጎቹን ሊያሸልት ሄደው ከሀዘኑ ተጽናንቶ ሲያያት አንድ ጋለሞታ ሴት ዝም ብላ በእኛ ጊዜ ቋንቋ እንግዲህ ዝሙት አዳሪ የሚባል ነው፣ እንደዛ አይነት ሴት መስላው ወደ አንቺ እንድገባ ፈልጋለሁ አላት። እሷን ብልጥ ነበረችና ምን ትሰጠኛለህ አለችው። ፍየል አላት። የታለ ፍየል? እልክልሻለሁ አለ። ፍየል እስክትልክልኝ ግን መያዣ ፈልጋለሁ አለች። እሺ ብሎ ቀለበቱን አምባሩንና ከዘራውን ሰጣት። ይህንን ይዛ ከሱ ጋር አደረች፣ ጸነሰች። ለዛውም መንታ ልጆች። በኋላ ፋሬስ እና ዛራ የሚባሉ 2 ልጆች ናቸው የወለደችው። በኋላ ላይ ታሪኩ ፋሬስ ደግሞ የኢየሱስ ዘር ግንድ ውስጥ የገባ በጣም አስደናቂ የሆነ ታሪክ ያለው ነው። እሱም በሌላ ጊዜ እናንተ እንድታዩት አበረታታችኋለሁ። እዚህ ጋር ልክ እሱ ከሄደ በኋላ 3 ወር ቆይቶ ማርገዟ ታወቀ። ለይሁዳ ነገሩት። የልጆች ሚስት እኮ መበለት መሆኗ መኖር ሲገባት አረገዘች ብለው ነገሩት። ወዲያው ምን አለ ይላል መጽሐፍ ቅዱሳችን፣ አውጧትና በእሳት ትቃጠል አለ ቁጥር 24 ላይ። አቃጥሏት ዘማዊ ብሎ ፈረደባት። የፍርድ በትሩን አነሳባት። ሊወግሯት እየጎተቱ ሲወስዷት እሷ ምን አለች? ያረገዝኩት ለባለዚህ ቀለበት ነው፣ ለባለዚህ አምባር ነው፣ ለባለዚህ ከዘራ ነው አለች።
ቀለበቱ ሲታይ የይሁዳ ቀለበት ያን ጊዜ በስማቸው የሚቀረጽ ባለ ቀለበቶቹ በስማቸው የሚቀረጽ እንደ ማህተም የሚጠቀሙበት ነው። አንገታቸው ላይ ያንጠለጥሉታል፣ ማህተማቸው ነው። ስለዚህ ሲታይ ያስታውቃል። መካድ አይቻልም። ይሁዳ ይላል፣ የያዕቆብ ልጅ ይላል። ስለዚህ ነገሩት፣ ያንተ እኮ ነው ቀለበቱ፣ እንደዚህ አንተ ነው ይሄን ያረከው ሲሉት ምን አለ ይላል መጽሐፍ ቅዱስ ቁጥር 26 ላይ ከኔ ይልቅ እርሷ እውነተኛ ሆነች አለ። እንዳትወገር አደረጋት። ከዛ በኋላ እነዛ መንታ ልጆች ወለደች። ታዲያ የይሁዳ ሞኝነት የይሁዳ ስንፍና የሰነፍ ባህሪ ታዲያ ምኑ ጋር ነው የሚገለጠው? የሰነፉ የይሁዳን ስንፍና ላሳያችሁ። የመጀመሪያው የይሁዳ ስንፍና ዛሬም እኛ ውስጥ ይኖር ይሆን ብለን እንድናይ የምፈልገው ስንፍና ለሰው ግድ የለሽ መሆን ነው። ለሰው ግድ የለሽ መሆን። ይሁዳ ዮሴፍ ላይ የወሰደውን እርምጃ ታውቁታላችሁ። ይሸጥ ብሎ ወዲያውኑ 20 ብር ካወጣ ችግር የለም ብሎ ነው ታናሽ ወንድሙን ይሸጠው። እዚህ ጋም ትዕማር ያለ ዘር እንድትቀር ወሰነባት። ሂጂና መበለቱኝ እድሜዋን በዛው እንድትጨርስ። ማግባትም አትችልም ሌላ፣ ምክንያቱም ይሁዳ መፍቀድ አለበት የባሎቹ አባት ስለሆነ። ልጅ ደግሞ ተወልዷል። እዚህ ጋር ቅድም እንደነገርኳችሁ ሴሎም የሚባለው ልጅ አለ። ስለዚህ እድሜ ልኳን መበለት ሆና ነው የምትኖረው። ይሄንን ወሰነባት። ለሰው ግድ የለሽ ሰነፎች ለሰው ግድ የላቸው። ሰው በላ አልበላ፣ ኖረ አልኖረ፣ ታመመ ጤና ሆነ ግድ የላቸው። ሰነፍ አገልጋዮች በምን እንደሚያስታውቁ ታውቃላችሁ? ስለ ህዝባቸው ግድ የላቸው። ብልህና ጠቢብ አገልጋዮች ግን የመንጋቸውን መልክ ያውቃሉ። የመንጋቸውን ቁጥር ብቻ አለ፣ መልኩን፣ ባህሪውን፣ ጸጋውን፣ ድካሙን፣ ብርታቱን፣ ህመሙን፣ ጤናውን ለይተው ያውቃሉ። ውሎውን፣ ድካሙን፣ ብርታቱን ያውቃሉ። ሰነፎች ግን ለሰው ግድ የላቸውም። እነሱ ይበሉት ካገኙ፣ እነሱ ከለበሱ፣ እነሱ ነገር ከተሳካላቸው ሰው የራሱ ጉዳይ። በእኛ በአካባቢያችን ቋንቋ እንደሚባለው ትሬዳሽ ናቸው፣ የራሱ ጉዳይ የሚሆኑ ናቸው። ማመጣ ማን የራሱ ጉዳይ የሚሆኑ ናቸው። ሰነፍ ለሰው ግድ የለውም። ሰው አገባ አላገባ፣ ወለደ አልወለደ፣ ሰው ትዳሩ ጸና አልጸና እኔም ቸገረኝ የሚሉ ናቸው። ይሁዳ ግድ የለሽ ሰው ወንድሙ ሲሸጥ እዚህም ደግሞ ሲያደርግ ሰነፍ ግድ የለሽ ነው። ሁለተኛ የሰነፍ ምልክት የማሳያችሁ ከሱ በላይ ጠቢብና አዋቂ ያለ አይመስለው። በቃ መጨረሻ እሱ ሰነፍ እኮ እንደዛ እኮ ነው። በቃ እኔ ነኝ ብሎ ነው የሚያስበው። ይሁዳ ከሱ በላይ የሚያውቅ ያለ ከሱ በላይ ብልጣብልጥ ያለ አይመስለውም። እቺ ሴት ሲገናኛት በቃ እሱ ነው አዋቂ። እሷ ከሱ ይልቅ ጠቢብ ልትሆን እንደምትችል አልገመትም። ምን ችግር አለው ቀለበቴን እንጂ በኋላ ፍየል ልክልሻለሁ ብሎ እንደተራ ነገር ነው የቆጠራት። እሷ ግን ከሱ ይልቅ ጠቢብም ብልጥም በእቅድ የምትሄድ ሴት ነበረች። ይሁዳ በጣም ሞኝነቱን የምታዩት እዚህ ጋር ልክ ጉዳዩ ሲባል በቃ አቃጥሏት ምናምን ነገር ሲል የእሱ ጉዳይ እንዳለበት መጠርጠር አልፈለገም። አካባቢውን ያውቃል፣ ከማጋ እንዳደረ ያውቃል። እንዴት አልጠረጠረም? ምክንያቱም ከሱ በላይ ብልጥ የለም። ሰነፍ ስንፍናውን ለማስለቀቅ በሙቀጫ አስገብታችሁ በዝናብ ብትወቅጡ ስንፍናው አይለቀውም እንዳለው የምሳሌ መጽሐፍ። ሰነፍ ስንፍናውን አያውቅም። እኔ አዋቂ ነኝ ብሎ ነው የሚያስበው። የስንፍና አፉን እየከፈተ የስንፍና ህይወቱን እየኖረ ስንፍናውን ግን አያውቅም። ያዕቆብ ማነው ይሁዳም እንደዚህ ነው የሆነው። ከሱ በላይ ብልጥ ያለ አልመሰለውም፣ ግን የተሻለች ሆና ተገኘች። ሌላው ሰነፍ ለፍርድ ይቸኩላል። የሰነፍ ሶስተኛው ባህሪ በውስጡ የተደበቀው ማለት ለፍርድ ይቸኩላል። አረገዘች እኮ ትዕማር ሲባል ወዲያው አውጡና፣ በጣም ነው የሚያስደነግጠኝ፣ አውጧትና በእሳት ትቃጠላል። ምንም ማሰብ አልፈልግም። እንደው ምናልባት ምን ገጥሟት ይሆን ይጣራ እንኳን አላለም። ሰነፎች ፍርድ ሲሰጡ ፈጣኖች ናቸው። ወዲያው ነው ጉዳዩን ከግራ ቀኝ እንየው፣ እስቲ እንጸልይበት፣ እስቲ እናስብበት አይደል። የሰነፎች ስብሰባ ላይ ግቡ። ሰነፎች ሲሰበሰቡ ወዲያው የፍርድ ውሳኔ ነው የሚሰጡት። እስቲ አራግተን እንየው፣ እናስብበት፣ እናሳድረው፣ እናጥናው፣ እንጸልይበት ጊዜ የላቸውም። በቃ ይታወቃል። ይሄማ ኃጢአት ነው፣ ይሄማ አመፃ ነው፣ ይሄን ግስቀሉት፣ ግደሉት ነው የሚሉት። ሰነፎች እንደዚህ የሚሉት እነሱ ጻድቅ ሆነው አይደለም፣ መፍረድ ስለሚወዱ ነው። ይሁዳ እሱ ዘማዊነቱን ደብቆ የእሷን ዘማዊነት አጉልቶ ሊገላት ፈለገ። ሰነፍ የራሱን ኃጢአት የራሱን ነውር ደብቆ የሌሎችን ማጉላት ይፈልጋል። ምክንያቱም የሌሎች ሲጎላ የሱ የሚደበቅ ይመስለዋል። የእነንትና መውደቅ ያንተን መቆም አያሳይም። የእነንትና ስንፍና ያንተን ጉብዝና አያሳይም። ይሁዳ ግን የእሷ መወገር እሱን የሚያጸድቀው ያህል ነው የመሰለው። እሱ ዘማዊ እንዳልሆነ ነው ጉዳዩ ላይ የነበረው። ስለዚህ ሰነፎች ለፍርድ ይቸኩላሉ። አራተኛ ሰነፎች ምን እንደሚያደርጉ ታውቃላችሁ? እዚህ ቦታ ላይ ተጻፈው ሰነፍ
ሰው አያየኝም ብሎ ያስባል። እዛ ራቅ ብዬ ስለሄድኩ አለ ይሁዳ ከዚህ ሴት ጋር ሲያደር ራቅ ብዬ ስለሄድኩ ችግር የለውም ብሎ ነው ያሰበው። ራቅ ብሎ መሄድ ግን ከጥፋት አያድንም። ማንም አያየኝም ብሎ ነው ያሰበው። ግን ለካ ግን ታውቀዋለች፣ ጭራሹኑ የባሎቿ አባት ነው። ሰነፍ ከዚህ አካባቢ ራቅ ካልኩ ሰው አያቀኝም ብሎ ያስባል፣ እንደ ልቡ ይኖራል። እኔ እንደዚህ ነው የማስበው። ልጆቹ ክፉዎች ስለነበሩ እግዚአብሔር ቀሰፋቸው እንደሚለው እግዚአብሔር ልብን ያያል፣ እግዚአብሔር ውስጥን ያያል። እንዴ ልንገራችሁ፣ ከሰው ልንደበቅ እንችላለን፣ ከእግዚአብሔር ግን አንደበቅም። ሰው ላያየን ይችላል፣ እግዚአብሔር ግን ሁሉ ያየናል። እግዚአብሔር ልብሳችንን ሳይሆን ልባችንን ያያል። እሱ ብቻ ግን አለ ሰው የሚያቀናል፣ ሰው የሚያየናል። ተደብቀን አንችልም፣ አምልጠን አንችልም ወዳጆቼ። ሰነፍ ግን የሚደበቅ ይመስለዋል፣ የሚያመልጥ ይመስለዋል ከሰው ከእግዚአብሔርም አንዳንዴ የሚደበቅ ይመስለዋል። እንደዛ አይደለም፣ እግዚአብሔር ውስጥን ያያል። ራቅ ብለን ስለሄድን ከአዲስ አበባ መቀሌ፣ ከአዲስ አበባ ሐረር ስለሄድን፣ ከአዲስ አበባ ሐዋሳ ስለሄድን ሰው ማያቀና ይመስላችሁ። የሆነ ወቅት ላይ አብረውን የበሉ የጠጡ ያገለግልናቸው ወይም ያገለገሉ ሰዎች አሉ ወዳጆቼ። ከሀገር ስለወጣን ሰው አያቀንም አይባልም። ትክክለኛ ማንነታችን የጎበዝ ትክክለኛ ማንነቱ የአፉ ቃልና የልቡ ሐሳብ አንድ ነው። ሐሳቡና ተግባሩ አንድ ነው። ሰነፍ ግን አፉ ሌላ ልቡ ሌላ ነው። ሰነፍ ግን ለብቻው ሌላ ነው፣ ከሰው ጋር ሌላ ነው። እነዚህን ጉዳዮች በማሰብ ስንፍና እኔ ውስጥ ይኖር ይሆን ወይ ብለን ራሳችንን እንድንገመግም፣ ራሳችንን እንድንመዘን ይህን ሐሳብ ይኸው አካፈልኳችሁ። ቃሉን ይባርክልን። ተባረኩልኝ። ወዳችኋለሁ። ብሩክ ነው።